8 ዓርብ ቀን በ18 ቀበሌ ሄድኩና ያንን ቅርብ ስሙና ባል ያለው ንብረት ያለው ቤት ያለው አይሞላ አለች። እሷንና አንድ ትልቁ እኔ ነኝ አይደል የዚህ ቤትን ነገር ያበላሸሁት። አሁን መኪናው ተሽጧል፣ ገንዘቡ ይገባልኛል፣ ሰሞኑን ገንዘቡን እሰጥሻለሁ፣ የወጡትም ሰዎች ይመለሳሉ፣ በሰላም ነው መኖር የምፈልገው ሲለኝ ስማኝ አልኩት። ስለዚህ ሁሉ ወሬ አሁን አይደለም የምናወራው፣ መጀመሪያ ገንዘቡ ስጠኝ። ገንዘቤን ከሰጠኸኝ በኋላ ይገባሉ አይገቡም ሌላውን ነገር ከዛ በኋላ የምንነጋገርበት። እኔ እናንተ አሁን ገንዘብ ላይ ነው ያለነው፣ ስጠኝ ከዛ እሰጥሻለሁ አለኝ። ሐሙሱ ቀን ማለት ነው። ከዛ ዓርብ ቀን ደወለልኝና ነይ ምንድን ነው የምመጣው? ቁጭ ብያለሁ ቤት ስለው ሂሳብ እንስራ። ይኸውልሽ ቤቱ እኔ አሁን ሂሳብ እንስራ ብዬ ብል እኔ እዛ ጎረቤት እየመከረኝ ነው። ፖሊስ ጣቢያ ሄደው ከአረብ ሀገር አብዳ የመጣች ልጅ ይኋላ አስቀምጣለች እየደበደበች። ከዛ ዋናው ኢንስፔክተር ነው የሚባለው። ከዛ የእነሱ ይሰማና ማዘር እሺ ሄዱ ችግር የለውም እርሶ አይልፉ፣ በባጃጅ ይዘዋት ይመጣሉ። እኔ እየተፈለኩኝ ነው። ሰውየው እብድና ሲባል ያው ከአረብ ሀገር አብዳ መጣች ሲባል የሚያስበው ነገር አለ። ከዛ ጎረቤት ተሰብስቧል። ተደወለ ስልክ በነበርኩባት ልጅ ስልክ ተደወለና ሚጡ እናንተ ጋር ናት? አዎ። ፖሊሱን የደወለው ትፈለጋለች ይዛችኋት ነው ተባለ። እሺ መጣሁ። ስመጣ ጎረቤት አሉ ሽማግሌዎቹ የሸመገሉኝም አሉ። በቃ አካባቢ ላይ የቀበሌ ቤት ታውቋለህ፣ ሰፈሩ ሰው አለ ቤት ውስጥ ተሰብስቦ እሱ የሚጠብቀው ሌላ እብድ ልጅ ነው። ከዛ ገባሁኝ። የቷን አሰላም ሲል እኔ እንዴ አንቺ ነሽ እንዴ? አዎ። ምን ነው ስለው አይ አብዳለች ያማታል ስለተባልኩ ነው። እኔ ጤነኛ ነኝ። እንዴ ምንድን ነው ችግሩ ስለው ሲለኝ ምንም ችግር የለም፣ ችግሩ ገንዘቤን ጠየቅኩኝ፣ ንብረቴን ጠየቅኩኝ። በገንዘብና በንብረት ነው ጥሩ። እነሱ ሄደ ያሉት ምንድን ነው አብዳ አላስቀምጣለች። ማዘር እርስዎ እንደዛ ነው ያሉት? መጣ እንዴ ይኸው አላስቀምጥ ብላ ምንድን ነው ችግሩ ሲል ይኸው ጎረቤት የሚያውቀው እነሱ ሽማግሌዎች የሚያውቁት በሙሉ ንብረቴን ንብረቴን ጠየቅኩኝ። ያኛው ለወር ቀጠሮ ተሰጥቷል። ሌላ ባጃጅ ደግሞ በልጇ ስም የገዛሁት አለ። ስሙን አዞርልኝ አታዞርልኝ አላዞርም። ልጁ የለም በዛን ሰዓት ላይ እናቷ አለች። አላዞርም። ጥል ተነሳ። በዛ ተጣላን። ፖሊስ ነበረ በወቅቱ። ትከሻለሽ ሲለኝ አዋልኩትኝ። ቤተሰብ እንዴት ይከሰሳል ብሎ ጎረቤትን ይዞኝ ሄደ። አንተ እንዴት እንደመጣ አላውቅም ስለው እነሱ እኮ ናቸው ፋይል ሊከፍቱብሽ ይዘውኝ የመጡት አለኝ። እና ሳይሽ ግን እብድ አይደለሽ። ያነጻጽራል የሰው ልጅ። ፖሊስ ነው መርማሪ ነው። ከዛ እዛ ጋር ከጎረቤቱም ከኔም ከእነሱም የሰማው ነገር ግራ አጋባው። ተስማሙተው እንደሱ አይደለም እናንተም ባጃጅ አላት በልጅ ስም? አዎ። ምን አለሽ? ወርቆች አሉኝ፣ ባጃጅ አለኝ፣ ላፕቶፕ አለኝ አላት። አዎ። ሁሉንም ያላት ወይ የተባለውን በሙሉ አመኑ በሰው ፊት፣ በዛ በእንትኑ ፊት። ከዛ እንድትሰጧት ቅዳሜ ቀን ነው እንድትሰጧት ንብረቷን። ሰኞ ልጅሽ ባጃጁን ክረምት ላይ ነው ውክልና ነው እንጂ መሸጥ መለወጥ ይሄ ሊብሬ ማዞር ምናምን ክልክል ነበረ። ሙሉ ውክልና ሰጥቶ እንዲያዞርላት ፖሊሱ ነይ አንቺን አፈልግሻለሁ አናግርሻለሁ ብሎ ይዞኝ ወጥቶ እግዚአብሔር ይስጠው ብዙ ነገሮች መከረኝ። እንዲህ አይደለም ንብረትሽን ሰው ላይ አድርገሽ እንዴት እንደዚህ ትታያለሽ? አሁን በሰው ፊት ባያምኑ ምን ይዘሽ ነው ብትከራከሪ? እንደዚህ አይደለም። እነሱ መጥተው ምን እንዳሉ እንዴት እንዳደረጉ አንቺን በዛን ሰዓት መጥቼ እኔ ቆርቆሮ ቤት ውስጥ ወስጄ እንዳሳድርሽ ነበር። በቃ ያበደች አላስተኛነችን ቢላ ይዛ እየተነሳች ሌሊት ብለው ብዙ ነገር ነው ያሉሽ። ራስሽን አረጋጊ። እንደዚህ አይደለም። መጀመሪያ ንብረትሽን ሰብስቢ። ንብረትሽ እንዲህ ተበታትኖ አይደለም በምስክር ፊት። አሁን እነሱ ባያምኑ አናቅም የላትም ቢሉ ይችላሉ። ምስክር ፋይል የለሽም ማስረጃ የለሽም አለኝ። እሺ ሰኞ ደረሰ። ሙሉ ውክልና መሸጥ መለወጥ ትችላለች የሚለው ሰጠኝ። ከዛ ቤት ውስጥ ምን ተጀመረ? ጉሽሚያ ተጀመረ። አንድ ቤት ውስጥ አይደለም የምንኖረው። እሷ ካልወጣች አንኖርም። መጣ ትውጣ። ማነው ሰው ካልወጣች አንኖርም? እህቴ። ጥል ተፈጠራል እህቴ። ከዛ በኋላ እኔ አልወጣም፣ የሰራው ቤት ነው አልወጣም። ከዛ 1-2 ሲባል ሽማግሌ ደግሞ መጣ። ሽማግሌ መጣ። እሷም ቤተሰብና ሽማግሌ ናት። ማን ነው የሚልከው? እናቴ። አስማሙልኝ። በቃ ገንዘቡ የመኪናዋ ገንዘብ የማይካር ነገር ነው። በቀጠሮ በሽማግሌ ተይዟል። ይስማሙ፣ አስማሙልኝ ተባለ። እሺ እግዚአብሔር ይስጣቸው። መጡ። ትልልቅ ሰዎች ናቸው። ባትፈልግ እንኳን ሽማግሌን አክብረህ ይቅር ትባባላለህ። ትልቅ ሰው ነው። ነገ የሆነ ነገር ቢደርስብህ የሚደርሱልህ እነሱ ናቸው። ከዛ እሺ ምንድን ነው ችግርሽ? አላስቀምጥ አለችን። እኔና ልጆቼን አላስቀምጥ አለችን አለች። ከዛ በኋላ አንቺ ምንድን ነው ችግርሽ? እኔና እሷ አንድ ቤት መኖር አንችልም አለች። አንቺ ምንድን ነው ችግርሽ ሲባል እኔ እዚህ ቤት ውስጥ ምንም ችግር የለብኝም፣ ችግሮቼ እሷና ልጆቿ ናቸው፣ ሌላ ምንም ችግር የለብኝም ስል እኔና ልጆቼ ከሆነንማ በሽማግሌ ፊት ነው
አልኖርም እወጣለሁ። ተለመነች፣ ለመኗት። ወንድሜም ነበር አብሮ ለመናት፣ አትውጪ እወጣለሁ ብላ ወጣች። ወጥታ የት ሄደች? ልጇ ከእህቴ ጋር ተከራይቶ የሚኖረው ቤት አልነበር? እዛ ቤት ሄደች። ከዛስ እሷም የራስሽ ጉዳይ ነው። ቀጠሮ ደረሰ። በቀጠሮ መሰረት ገንዘቡ ሊሰጡኝ አልቻሉም። መኪናውም እየሰራ ነው። ሽማግሌዎች ቀጠሮን ጠብቀው መጡ። ከዛ ቀጠሮን ጠብቀው ሲመጡ እቁብ ጀምረናል፣ በግዢ 300 ሺህ ብር ነው፣ በግዢ 30 ሺህ ብር ገዝቼ እሰጣታለሁ አለ እሱ። ሽማግሌዎችም እስቲ ከሆነለት ሰርቶ የሚሰጥሽ ከሆነ ትንሽ ጊዜ ስጪው። እሺ እቁቡን ሂጄ እጠይቃለሁ። አላምንም። ሂጄ ጠየቅኩኝ። እቁብ ገባሁ ያለበት ቤት። ከዛ ሂጄ እጠይቃለሁ። 300 ሺህ ብር ነው ያለው። መጣውና ደግሞ ለሽማግሌ የገባው እቁብ 300 ሺህ ብር ነው። 30 ሺህ ብር ሲገዛ 270 ሺህ ብር ነው የሚቀረው። ይሄ እኮ ደህና አይከፍልም ስል እስቲ ብልጥ ልጅ የያዘውን ይዞ ነው የሚያለቅሰው። ይችን የያዝ ስትሽና ደግሞ ለሌላው ደግሞ እኛ አለን ተባለ። ከዛ ያ እቁብ መጣል አቃተውና አቋረጠ። ከዛ ሲያቋርጥ እንዲህ ነው። ምንድን ነው የሚሻለው? ቁልፉ ተሰጠኝ፣ የመኪናው ቁልፉ ተሰጠኝ። በቃ መክፈል አንችልም ሲባል ምንድን ነው አላማችሁ? በሽማግሌ ፊት በቃ አንድናል ቁልፍ ስጧት ተባለ። ቁልፍ ተሰጠኝ። ቁልፍ ሲሰጠኝ ደግሞ እሱ ማልቀስ ጀመረ። እኔ ምንም የለኝም፣ እንደ ሴት ልጅ ተጣጥፌ ልቀመጥ ወይ? ቢያንስ እድሉን ስጭኝና ሰርቼ ልክፈልሽ። በዛን ሰዓት እልክ ስላለብኝ ከነሱ ጋር ቁልፉን ሲይዝ የተሰማኝን ደስታ እኔ ነኝ የማውቀው። ከዛ አልሰጥህም አልኩት። ከዛ ደግሞ ሽማግሌ መልሶ ተቆጣኝ። ይሄ ልጅ አሁን ቤት ውስጥ እንደ ሴት ልጅ ተጣጥፎ ቢቀመጥ አንቺ ምን ታገኛለሽ? እስቲ እንደ እህትና እንደ ወንድም እናንተ በጣም ብዙ ተራርቃችኋል። ቁጭ በሉና ሁለታችሁ ብቻ አውሩበትና ተነጋግራችሁ በእኛ ፊት ቁልፉን ስጪው፣ ሰርቶ ይክፈልሽ። ይሄ ልጅ የሚያውቀው ነገር የለም። እንደ ራሳቸው ገንዘብ አንስተው የሰጡት ልጁ ጥፋት የለበትም። ይኸው በእኛ ፊት እንዲህ ብሎ ተናግሯል አሉ። ከዛ እሺ ብዬ በእነሱ ፊት መጀመሪያ ወተን ተነጋገርን። እነሱ ስንነጋገር እሱ የሰማቸው እሷ እንዲህ ናት፣ እሷ እንዲህ ነው የተባለው ነገር አለ። እኔን አያውቀኝም። ከዛ ደግሞ እኔ ያናደርከኝ የዛን ጊዜ ካድከኝ ነው። አንተ ሁሉንም ነገር ተወው፣ በአፍህ መሬቱን ገዝቼልሻለሁ እንዲያርጌልሻለሁ ብለህ መጨረሻ ላይ መሬቱን ክድኸኝ ያጠር ብሬ ሰጣኝ ስለው አይ ሚቱ አንቺ የዛን ጊዜ ከሆነውን ነገር ብታይ አሁን አመት ነው ምናምን ካለፈው ነው መንግስት ወስዶት ያንን ቦታ 5000 ብር ነው 3000 ብር ያገኘሁበት። ይሄ ማለት የእኔ እንባ ነው። አሁንም እኔ አላምንም። ይኸው በሽማግሌ ፊት አስጠንቅቀሽ ስጪኝ። አሁን ግን የምሰጥ ቁልፉን ስሙን በእኔ ካደረግክ ነው አደርጋለሁ አለ። ስማኝ አዳን አልኩት። እኔ እህቴን ከሱ በላይ አውቃታለሁ፣ አብረን ኖረናል። አንተ አሁን እኔ በሽማግሌ ፊትም በስሙ አዞራለሁን ጊዜ ትስጠኝ። ገዢው እሱን ነው የሚያውቀው። ያው እሷ ከፋይ ስለሆነች በስሟ ሆነ እንጂ የተገበያዩት ጓደኛና ጓደኛ ናቸው። ከዛ በስም ያድርግልኝና የዛን ሳለ እረፍት ይሰማኛል። እኔም ትክዱኛላችሁ ብዬ አላስብም። በስም ያድርገውና ስራ እቁቡንም እየጣልክ ትሰጠኛለህ። ግማሹን ሰጠኝ፣ ግማሹን ትሰጠኛለህ። እሺ ብሎ አመስግኖ ስሞኝ ወደ ሽማግሌዎች ተነጋግራችሁ ነው የተባለ። ሽምግልና ያዝነው የት ነው? ይሄኛውን ፓርት ሌላ ሰው ሽማግሌዎቹ ቤት ከቤተሰብ ውጡ ተብሎ ደግሞ ከዛ ሽማግሌዎቹ ጋር ሄድን። ከዛ አሁን ተነጋገራችሁ አሉ። አሁን ስንነጋገር ስሙን ሊያዞርልኝ ግን አልኩትኝ አዳነ። እሺ ብላ እንደማታዞርልህ ወቅ እንዴ ምን አገባት? ለምንድን ነው የማታዞረው? አውቃታለሁ አታዞርልህ። እስቲ እናያለን አለኝ። እሺ ሚጡ ምን አለሽ በለኝ አልኩት። እሺ ሽማግሌዎቹ ፊት ስሙን ሊያዞርልኝ ቁልፉን ልሰጠው ሰርቶ ሊከፍለኝ ተነጋገረ። ስለዚህ መጀመሪያ ሂድ አናግራቸው ተባለ። ሳልሰጠው ማታ ጠብቀና አናገራት። አላዞርም አለች። ስም አታዞርም። ቆይ አንዴ ሰው ላናገር ብላ የትኛዋ እህቴ ጋር ትደውላት? ያችኛዋ እህቴ የማላውቃት ባሏ ጋር ደውላ እንዳታዞሪ እንዳትሰጪ። እኔ በዛን ሰዓት ታዲያ የእነሱ 150 ሺህ ብር ምናምን አለበት አሉ ዳን ወንድሜ ላይ። የዛን ሰዓት ነው እኔ ያላልኩህም እያለቀሰ ነገር እንደገና ደግሞ በቃ እምቢ አለች። ምን ይሻለኛል? እኔ ብያለሁ አታዞርም። አንተ ከምታውቃት በላይ እኔ አውቃታለሁ እሷን። ህይወቷ እያለ አታደርገውም። ከዛ ደግሞ ሽማግሌ ጋር እምቢ አለችኝ ብሎ ደግሞ ቀረን ሁለታችን ብቻ እና ምን ይሻላል? እኔ አላውቅም። እኔ በምናምኜ ልስጥህ? በቃ ይኸው በእነሱ ፊት እኛ ዋስነን ብለው እነሱ ፊት ስጪኝ፣ እኛም በቃ ሰርቶ ይከፍልሻል እሱ እቁቡን በልቶ ስጪው ተባልኩኝ። ደግሞ ከሽማግሌ እንትን አትወርድም። ከዛ እሺ ብዬ በሽማግሌ ፊት ቁልፉን ሰጠሁት። ሰርቶ ሊከፍለኝ እቁቡን በልቶ ሊሰጠኝ ተስማማን። ከዛ ያንን እቁብ መጣል አቃተው፣ አቋረጠ። ድጋሚ ማለት አቋረጠ። ከዛ ውዝፍ ስንት አለበት? 50 ሺህ ብር። ያንን 50 ሺህ ብር ከከፈልክ እንሰጥሃለን ተባለ። ከዛ ያንን 50 ሺህ ብር ከከፈልክ እንሰጥሃለን በግዢ በ30 ሺህ ብር እና ተራው በተራ ነው። ይሄ ግዢ የሚባለው ነገር የሚመጣው ተራው ደርሶሃል፣ ክፈልና እዳህን ውሰድ